ግን ይሄ ጸጋው ባለጠግነት ምንድነው ብትሉ ለመፈጠራችንም መነሻ ምክንያቱ አሁን ደግሞ በበደላችን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሊሰጠን የመወሰኑ ምክንያት እኛ እግዚአብሔር ፍቅር እንደሆነ አውቀናል አምነናል የሚለው ጎሎናል ማለት ነው። የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ የሰጠን ተስፋ ምን አይለንም። በተስፋ ማታፍሩት ለመቼ ነው እንደሚሆን እርግጠኛ ስትሆኑ ነው። እርግጠኛ የምትሆኑት ደግሞ ፍቅር በተግባር ሲታይ ጸጋ ይሆናል። ጌታ ስሙ የተባረከ ይሁን። መፈወስ ብቻ ሳይሆን ፈዋሽ ሆናችሁ ትወጣላችሁ። የምታምኑ አይመስልም ድምጻችሁ። ሃሌሉያ። የፍቅሩ ባጀት ይላል ርዕሴ። ይገልጽልኝ እንደሆነ አላቅም። በቅንፍ ጸጋ ማለት ትችላላችሁ። ክብር ለጌታ ይሁን። ብዙ ጊዜ እንደተለመደው እንደምታውቁት አንድ ነገር ለመስራት አላማ ይደረጋል ወይም ፐርፐዝ ይደረጋል ወይም ምክር ብለው ይሻላል ይመከራል። ይሄን ነገር መስራት ፈልጋለሁ ብለን ከፍላጎት ማለት ነገሩ ስለሚያስፈልግ ወይም ደግሞ ደስ ስለሚለን ሊሆን ይችላል። እግዚአብሔር ስለሚያስፈልገው የፈጠረው ነገር የለም፣ ደስ ስለሚለው ነው የፈጠረው። ለዛ ነው በበጎ ፈቃድ ተፈጥረዋል የሚለው ወይም እንደ ፈቃድ የሚለው በትክክለኛው የመጀመሪያው ቃል ምን ማለት ነው? ደስ ስላለ ተፈጥረዋል ማለት ነው። ስላስፈለገው ሳይሆን እግዚአብሔር ደስ ስላለው ነው የፈጠረው ፍጥረትን ሁሉ እኛንም ጨምሮ ማለት ነው። ክብር ለጌታ ይሁን። ስለዚህ ደስ ስላለን ይሁን ወይ ስላስፈለገን አንድ ነገር መስራት ስንፈልግ ወይም ስናስብ እንመክራለን፣ ማለትም ፐርፐዝ እናደርጋለን። ያን ከመከርን በኋላ ምክራችን ደግሞ መሬት እንደሚይዝ እንዴት እውን እንደሚሆን ደግሞ እንተልማለን፣ እቅድ እናወጣለን። እቅድ ስናወጣ ልናመጣ ከፈለግነው ነገር አንጻርና ከእቅዱ ከመንገዱ አንጻር የሚያስፈልገውን በጀት እንበጅተለታለን። የጊዜና የገንዘብ ሊሆን ይችላል፣ የእውቀት ሊሆን ይችላል። ሪሶርስ በአጠቃላይ እንመድባለን። በቂ የሆነ ያላሰብነው ለመከርነው ምክር እውን መሆን የሚበቃ ጊዜ እንሰጠዋለን፣ የሚበቃ ሀብት እንመድብለታለን። እግዚአብሔርም ዓለም ሳይፈጠር አስቀድሞ እኔና እናንተን ሌላውን ፍጥረት እንተውና የሰውን ልጆች አስቦናል፣ አቅዶናል ወይም መክሯል። ያን ምክር ሲመክር ያ ምክሩ እንዴት ወደ ፍጻሜ እንደሚመጣ ለዛ ምክሩ ፍጻሜ ደግሞ ምን አይነት በጀት እንደሚያስፈልግ አስቀድሞ ወስኗል። አስቀድሞ ያን ወስኗል። ዛሬ እዚህ ቤት ያለን እንደዚሁም በላይቭ እየተከታተላችሁ ያላችሁ ይሄን ነገር በደንብ እንድትሰሙኝ እፈልጋለሁ። እግዚአብሔር ዓለም ሳይፈጠር እንድንሆን አቅዶ ፈጥሮናል። የሆነ ነገር እንድንሆን ወይም ሰውን መጽሐፍ ቅዱስ እንደሚነግረን በመልካችን እንደ ምሳሌያችን እንፍጠር ሲል ያ ምክሩ ነው። እግዚአብሔር ሰውን ሳይፈጥር መቼ ነው ያለው አናቅም። በስድስተኛው ቀን አይልም መጽሐፍ ቅዱስ። ፈጠረ ነው እንጂ የመከረው መቼ እንዲሆን አናቅም። ምክንያቱም በእግዚአብሔር ዘንድ ጊዜ የለም። እርሱ የዘላለም አምላክ ነው። ስለዚህ before the foundation of the world ሊሆን ይችላል። ከዓለም መፈጠር በፊት ኤፌሶን ምዕራፍ 1 ቁጥር 4 እንደሚነግረን እግዚአብሔር ስለኛ የመከረው በራሱ ዓለም ውስጥ በራሱ ልኬት ውስጥ ዓለም ሳይፈጠር ነው። ክብር ለጌታ ይሁን። ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን፣ ይሄ ግቡ ነው ማለት ያሰበው ሐሳብ ነው፣ በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ይህ ማለት እግዚአብሔር በፊቱ የፍቅር እንሆን ዘንድ ለፍቅር እንሆን ዘንድ አስቀድሞ አሰበን ወይም ምክርን መከረ ወይም ግብን አስቀመጠ። እዚህ ላይ ስታዩ እግዚአብሔር ዓለም ሳይፈጠር አስቀድሞ
የወሰነው ነገር አለ። በእርግጥ እዛው ላይ ወረድ ብላችሁ ኤፌሶ ምዕራፍ 1 ቁጥር 6 ላይ ብታዩ አስቀድሞ ደግሞ ወሰነን ይላል። አስቀድሞ መቼ ነው? ዓለም ሳይፈጠር፣ እኛም ሳንፈጠር፣ ዓለም ሳይፈጠር እግዚአብሔር አስቀድሞ የወሰነበት ምክንያት አለ በእኛ ላይ ማለት ነው። እግዚአብሔር ራሱ አስቀድሞ ሲወስነንና ሲመክር የመከረበትና የወሰነበትን ምክንያት እዚህ ላይ ፍቅር የሚባል ነገር አስገብቷል። ክብር ለጌታ ይሁን። ማለትም ለምሳሌ ያለ ሰው እናፈቅራለን። አይተን ቁመናውን አይተን ስራውን ተመልክተን ተግባሩን መዝነን መጨረሻ ላይ ወደ ፍቅር ልንመጣ እንችላለን። እግዚአብሔር ግን ገና ሳይፈጥረን ስራችንንም ሳይመለከት ቁመናችንንም ሳያይ በተግባር በራሱ ዓለም እና በራሱ ሐሳብ ውስጥ ነው የወደደን። ስለዚህ መወደዳችን ከስራችን የመነጨ አይደለም። ዓለም ሳይፈጠር አስቀድሞ የተደረገ የተወሰነ ነገር ነው። እግዚአብሔር ዘላለማዊ እንደሆነ ሁሉ ፍቅሩም ዘላለማዊ ነው። ዘላለማዊ ማለት ከዛሬ ጀምሮ ለዘላለም ማለት ሳይሆን ከዘላለም ጀምሮ እስከ ዘላለም ማለት ነው። አንድ ነገር ዘላለማዊ ከተባለ ጅማሬም የለውም። እሱ ደግሞ እግዚአብሔር ብቻ ነው። የእግዚአብሔር ባህሪያዎች ልክ እንደ ራሱ እንደ እግዚአብሔር ናቸው። እግዚአብሔር ፍጻሜ የለሽ አምላክ ነው። ባህሪዎቹም ፍጻሜ የለሽ ናቸው። ማለትም እግዚአብሔር ፍቅር ነው ስንል እግዚአብሔር በማንነቱ ልኬት የሌለው እንደመሆኑ መጠን ፍቅሩም ልኬት የለውም። እግዚአብሔር ለምሳሌ ይምራል እንላለን። መሐሪ ነው ካልን ባህሪው ነው ማለት ነው። ባህሪው መማር ከሆነ ልክ እንደ ራሱ ነው። ራሱ ዘላለማዊ እንደሆነ ምሕረቱም ዘላለማዊ ነው። ራሱ ፍጹም እንደሆነ ምሕረቱም ፍጹም ነው። እንግዲህ በእግዚአብሔር ማመን ስንል በዚህ ባህሪው ማመን ማለት ነው። በእግዚአብሔር መደገፍ ስንል በእነዚህ ባህሪያቶቹ መደገፍ ማለታችን ነው። እግዚአብሔር ዘላለማዊ አምላክ ነው። ገደብ የሌለው አምላክ ነው። ወሰን የሌለው አምላክ ነው። ለዚህ ነው እግዚአብሔር ፍጹም ነው የሚባለው። ፍጹም ተብሎ የሚደመር ነገር የለም። ፍጹም የሆነ ነገር ፍጹም ነው። ከዛ በላይ ምንም ነገር አትጨምሩም፣ ምንም ነገር አትደምሩም። ፍጹም አዋቂ ነው ስትሉ አታስተምሩትም። ፍጹም ቻይ ነው ስትሉ አትረዱትም። ፍጹም መሐሪ ነው ስትሉ ቅያሜ የለውም ማለት ነው። በእግዚአብሔር አምናለሁ ስንል ይሄ ማለታችን ነው። ዛሬ የምንነጋገረው ግን የፍቅሩን በጀት ነው። የፍቅሩን ባጀት ነው የምንነጋገረው። እግዚአብሔር ዓለም ሳይፈጠር በፍቅሩ ምክንያት ለፍቅሩ ስለፈጠረን በፊቱ በፍቅር እንሆን ዘንድ ስለፈጠረን ለዚህ ዓላማው የበጀተው በጀት አለ። ይህ ዓላማው ግብ ይመታ ዘንድ ያዘጋጀው ነገር አለ። ክብር ለጌታ ይሁን። መጀመሪያ እስኪ እግዚአብሔር ለኛ ያለውን ፍቅር እንመልከት። እግዚአብሔር በመጀመሪያ ደረጃ ፍቅር ያለው አምላክ ብቻ ሳይሆን ራሱ ፍቅር የሆነ አምላክ ነው። እግዚአብሔር ፍቅር አይደለም ያለው። መጽሐፍ ሲናገር በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ይላል። ስለዚህ እግዚአብሔር አምላክ ፍቅር አይደለም ያለው። እግዚአብሔር ራሱ ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ ለምን? እግዚአብሔር ፍቅር ነውና። እግዚአብሔር ፍቅር ስለሆነ ፍቅር የሌለው ሰው እግዚአብሔርን አያውቀውም። ቁጥር 9 ላይ እንደዚህ ይላል፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በዚህ የእግዚአብሔር ፍቅር
በእኛ ዘንድ ተገለጠ። በምን? በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ምን ማለት ነው? እግዚአብሔር ለኛ ያለው ፍቅር ብዙ ጊዜ በእውነት እግዚአብሔር ይወደኛል ብለን የምናነሳቸው ጉዳዮች አሉን። ቢወደኝማ መኖሪያ ቤት በሰጠኝ፣ ቢወደኝማ ትዳር በሰጠኝ፣ ቢወደኝማ ልጆች በሰጠኝ፣ ቢወደኝማ ጤና በሰጠኝ፣ ቢወደኝማ የምንላቸው ምንቆጥራቸው፣ አንዳንዴ ለሰው የምንናገረው አፋችን አውጥተን፣ አንዳንዴ እግዚአብሔር እኮ ይወደኛል እንላለን። እንደኔ በእውነት እግዚአብሔር የወደደው የለም የሚል ምስክርነት ሰምታችኋል? ብዙ ጊዜ ለምን? ስለተፈወሰ ማለት ነው። ለምን? ልጅ ስላገኘ ማለት ነው። ለምን? በገንዘብ ስለተባረከ። እውነት ነው። እነዚህ ሁሉ የእግዚአብሔር ፍቅር መገለጫዎች ናቸው። ነገር ግን የፍቅሩ ልክ መገለጫ ግን አይደለም። ለምን? ለሰው እጅግ የበለጠውን፣ እጅግ የተሻለውን፣ እጅግ የከበረውን ነገር በማድረግ ነው እግዚአብሔር ለሰው ያለውን ፍቅር የገለጠው። ስለዚህ መጽሐፉ ሲናገር እንደዚህ ይላል፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። ቅድም በዘረዘርኳቸው ምክንያቶች ነው። አዎ እነሱን ያደርጋል እግዚአብሔር። ነገር ግን ልክ የሌለው የእግዚአብሔር ፍቅር፣ ወሰን የሌለው የእግዚአብሔር ፍቅር ለሰው ልጆች ያለው ማለቴ ነው የእግዚአብሔር ፍቅር በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። የእግዚአብሔር ፍቅር ለኛ የተገለጠው በልጁ በኩል በሕይወት እንኖር ዘንድ ልጁን መላኩ ነው ይላል። የእግዚአብሔር ፍቅር መገለጫ እሱ ነው ይላል። ቁጥር 10 ፍቅርም እንደዚህ ነው። ፍቅር ይሄ ነው ማለት ነው። ፍቅር ይሄ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። እኛ አሁን እያወራን ያለነው ፍቅር ስንሰጠው የሚሰጥ ስንወደው የሚወድ አይደለም። እኛ እያወራነው ያለነው ፍቅር እንደዚህ አይነት ነው። እኛ እያወራን ያለነው ፍቅር ጸሐፊውን እንደዚህ የሚለው እንደዚህ ነው። ይሄ አሁን መላችሁ ፍቅር እንደዚህ ነው። እርሱ ራሱ እንደወደደን እንጂ እኛ እንደወደድ ነው አይደለም። ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ። ኃጢአታችን ማለት እግዚአብሔርን የበደልንበት ማለት ነው። እግዚአብሔርን ያሳዘንበት ማለት ነው። ከእግዚአብሔር ጋር የተጣላንበት ማለት ነው። በእግዚአብሔር ላይ የተነሳንበት ማለት ነው። እግዚአብሔርን የካድንበት ማለት ነው። እግዚአብሔርን የዋሸንበት ማለት ነው። ስለ ኃጢአታችን ማለት እሱ ነው። ራሱን ዋሽተነው፣ ራሱን ክደነው፣ ራሱን በድለነው፣ ራሱን አሳዝነነው እያለ ስለዚህ ኃጢአታችን፣ ስለዚህ በደላችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። የእግዚአብሔር ፍቅር እጅግ ልዩ የሆነበት ምክንያት እኛ በአሁኑ ዘመን የሚወዱንን እንኳን መውደድ አቅም የለንም። ላደረጉልን ውለታ የመቁጠር አቅም የለንም። በጣም እንክዳለን። እግዚአብሔር ስላደረግንለት ወይም ወደፊት ስለምናደርግለት አይደለም የወደደን። ስለዚህ ዮሐንስ ምን አለ? እኔ እያወራሁት ያለው ፍቅር ይሄ ነው አለ። ክብር ለጌታ ይሁን። እኔ እያወራሁት ያለው ፍቅር ይሄ ነው። እኔ የእግዚአብሔር ፍቅር ብዬ የምነግራችሁ ይሄ ነው። ዮሐንስ ነው ይሄን ያለው። ጳውሎስ ደግሞ ሌላ ይሄን አጠናክሮ ይናገራል። ሮሜ ምዕራፍ 5 ቁጥር 5 እንደዚህ ይላል፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም ይላል። ክብር ለጌታ ይሁን። ምን ማለት እንደሆነ ልንገራችሁ። ይሄን የሚለውን በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። መጀመሪያ ሰውና እግዚአብሔር ሲለያዩ በኃጢአትና በበደል ምክንያት የመጀመሪያው ችግር በሰው ሕይወት ውስጥ የመጣው እግዚአብሔርን መጠራጠር ነው። እግዚአብሔርን መፍራት ነው። የእግዚአብሔርን በጎነትና ቸርነት ማመን ማቃት ነው። አቃታቸው። ታስታውሱ እንደሆነ
በዘፍጥረት ምዕራፍ 3 ቁጥር 8 ላይ የእግዚአብሔር ድምፅ በገነት መካከል እየተመላለሰ ወደ አዳም መጣ። ያ የፍቅር ድምፅ ለአዳም ግን የፍርሃት ድምፅ ሆነበት። ለምን? ህሊናው ተበላሽቷል፣ ውስጡ ተበላሽቷል። አሁን ውስጡ ተገልብጦበታል። በእርሱና በእግዚአብሔር መካከል ጥል ፈጥሮበታል፣ የሰራው ኃጢአትና የሰራው በደል። ስለዚህ እግዚአብሔር ሲመጣ ከእግዚአብሔር ሸሸ፣ ከእግዚአብሔር ለመደበቅ ሞከረ። ድምፅህን በገነት መካከል ሲመላለስ ሰምቼ ፈራው፣ ደነገጥኩ፣ ስለዚህ ተሸሸኩ አለ። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር መልካም ነው ብሎ የሚያምንበትን አቅም አጣ። አሁን ክርስትና ልዩነቱ እዚህ ላይ ነው። አንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ ሲመጣ እግዚአብሔር በሕይወቱ ለመጀመሪያ ነገር የሚሰራው ጌታን ሲቀበል መድኃኒቱ አድርጎ ጌታው አድርጎ የራቀውን ጌታ ርቄህ ነበር፣ በድዬህ ነበር፣ አሁን ግን ወደ አንተ መጥቻለሁ ማረኝ ብሎ ሲመጣ መጀመሪያ እግዚአብሔር የሚያደርገው ያን ተለይቶ የኖረ መንፈስ ቅዱስን ወደ ልቡ ይልካል። ያ መንፈስ ቅዱስ በልቡ ይፈሳል። በልቡ ሲፈስ ጠላትነትን ከውስጡ ያስወግድለታል። ያን ክፉ እይታውን ይገፍለታል። ስለ እግዚአብሔር የነበረውን አሉታዊ እይታ ከልቡ ውስጥ ያስወግደዋል። የእግዚአብሔርን ፍቅር በልቡ ውስጥ ያፈሳል። ከዛ እግዚአብሔር ባርኮሃል ሲባል ይሄ ሰው አሜን ማለት አይከብደውም። እግዚአብሔር የዘላለም ሕይወት አዘጋጅቶልሃል ሲባል እንዴት ብሎ በዛ ተስፋ አይጠራጠርም። ለምን? በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልቡ ፈሷል። እግዚአብሔርን አይጠራጠረውም። እግዚአብሔር ይዋሸኛል ብሎ አይሰጋም፣ ለጥቂትም አይሰጋም። ለምን? በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልቡ ውስጥ ፈሷል። ለሱ እግዚአብሔር መልካም አምላክ ነው። ለሱ እግዚአብሔር ቸር አምላክ ነው። ለሱ እግዚአብሔር አባት ነው። ለሱ እግዚአብሔር ሩህሩህ ነው። ለሱ እግዚአብሔር ሁሉን ቻይ ነው። ለሱ እግዚአብሔር ሐሳቡን የማይቀይር አምላክ ነው። ይሄን በምን እርግጠኛ ሆነ? የእግዚአብሔር ፍቅር በመንፈስ ቅዱስ በልቡ ውስጥ ስለፈሰሰ። ስለዚህ እግዚአብሔር ስለሚናገረው ተስፋ ሁሉ ይሄ ሰው አያፍርም። እግዚአብሔር አያደርገውም ብሎ አይጠራጠርም። ወደ ኋላ አይሸሽም፣ ሻይ አያደርግም። ከምን የተነሳ? በመንፈስ ቅዱስ የእግዚአብሔር ፍቅር በልቡ ከመፍሰሱ የተነሳ። ስለዚህ ከዚህ ምን ትረዳላችሁ? እግዚአብሔር የተናገረውን የተስፋ ቃል በመጽሐፍ ቅዱስ የተጻፈውን ይዘን ያደርገዋል ማለት ለምንድን ያቃተን ብትሉ፣ እኛ እግዚአብሔር ፍቅር እንደሆነ አውቀናል፣ አምነናል የሚለው ጎሎናል ማለት ነው። አላወቅንም፣ አላመንም ማለት ነው። ስናውቅና ስናምን የተስፋ ቃሎቹ አያሳፍሩንም። we will have the boldness፣ ድፍረቱ ይኖረናል። አይተወኝም የማለት ድፍረት፣ አይጥለኝም የማለት ድፍረት፣ አያዋርደኝም የማለት ድፍረት፣ ፍጻሜ መልካም ነው የማለት ድፍረት የሚኖረን እግዚአብሔር ፍቅር እንደሆነ ሲገባን እና ስናምን ነው። ለዚህ ነው ጳውሎስ ምን አለ? የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ የሰጠን ተስፋ ምን አይለንም? አያሳፍረንም። ቦልድሊ እንናገራለን። በተስፋ ማታፍሩት ለመቼ ነው? እንደሚሆን እርግጠኛ ስትሆኑ ነው። እርግጠኛ የምትሆኑት ደግሞ ተስፋን በሰጠው ላይ ባላችሁ መተማመን ነው። ተስፋን የሰጠው ታማኝ ነው ብላችሁ የምትተማመኑበት ከሆነ ለዛ ደግሞ በፍቅሩ ማመን ያስፈልጋል። ክብር ለጌታ ይሁን። በፍቅሩ ማመን ይጠይቃል። በፍቅሩ መደገፍ ይጠይቃል። ክብር ለስሙ ይሁን። እግዚአብሔር ሊያወርሰን የገባልንን ተስፋ አይፈጽመውም ብለን አንጠራጠርም። ምክንያቱም በልባችን በመንፈስ ቅዱስ የፈሰሰው የእግዚአብሔር ፍቅር እግዚአብሔር እንዳንጠራጠረው አድርጎናል ማለት ነው። ይሄ ትርጉሙ እንደዛ ነው። በልባችን የፈሰሰው በመንፈስ ቅዱስ የፈሰሰው የእግዚአብሔር ፍቅር እግዚአብሔር ምን እንዳንለው አድርጎናል? እንዳንጠራጠረው አድርጎናል። እርሱ ሊያድነን ሲመጣ
ቅድም ፍቅሩ በዚህ ተገልጧል፣ የእግዚአብሔርን ፍቅር በዚህ አይተናል አይደለም ያለው ዮሐንስ። በምንድን ነው የታየው? የእግዚአብሔር ፍቅር የተረጋገጠው በምንድን ነው? ሐሳብ አለ እኮ አሁን በዘፈን አለ፣ ወድሻለሁ፣ ሞትልሻለሁ ብዙ አለ አይደለ? ግን ያ ፍቅር ለመረጋገጡ ተግባር ይጠይቃል። እግዚአብሔር እንደሚወደን ግን በተግባር ተረጋግጧል። የተረጋገጠው ደግሞ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር ልጁን ወደ ዓለም ምን ብሎታልና ልኮታል። መልአክ ብቻ አይደለም፣ ለሞት ተላልፎ እንዲሰጥ ፈቅዷል ስለኛ። በዚህ ፍቅሩን ምን ብለናል? አውቀናል። ደግሞ ይሄ የምናወራለት ፍቅር ወደፊት እንዲህ ያደርጉልኛል፣ ትናንት እንዲህ አድርገውልኛል ብሎ ሳይሆን ገና ጠላቶቹ ሳለን የሆነ ፍቅር ነው። ከኔ ጋር ናችሁ ወይ? ሮሜ ምዕራፍ 5 ይሄን አስገራሚ ነገር ይነግረናል። እርሱ ሊያድነን ሲመጣ ማለትም ፍቅሩን ሲገልጥ በሶስት ሁኔታ ውስጥ ነበርን። ዛሬም በእነዚህ 3 ወይ 2 ሁኔታዎች ውስጥ ያላችሁ የእግዚአብሔር ፍቅር ዛሬም ያው ነው። ጌታ ስሙ ይባረክ። ከዛው መጽሐፍ ነው የምነግራችሁ። ሮሜ ምዕራፍ 5 በ3 ሁኔታዎች ውስጥ ነበርን። ይህንም ጳውሎስ ሳለን ብሎ መጀመሪያ የነበርንበትን ሁኔታ ገልጾታል። አሁን ወደ ጌታ ከመጣን በኋላ በኤፌሶን በሰሞኑ ጥናታችን ነበራችሁና ናችሁ ሚል አይተናል አይደለም? መጀመሪያ በኃጢአታችሁና በበደላችሁ ሙታን ነበራችሁ ከተባለ አሁን ምኖች ናችሁ ማለት ነው? ሕያዋን ናችሁ ማለት ነው። መጀመሪያ የቁጣ ልጆች ነበራችሁ። የልቦናችሁን ፈቃድ እና በአየር ላይ ስልጣን ያለውን መንፈስ ፈቃድ እያደረጋችሁ ትኖሩ ነበር። 3 እዛ ነበራችሁ አለ። በኋላ ደግሞ እንደዚህ በነበርን ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ባለጸጋ ስለሆነ፣ ትልቅ ፍቅር፣ ባለጸጋ ምሕረት፣ በበደላችንና በኃጢአታችን ምክንያት ሙታን ሳለን ከእርሱ ጋር ምን አደረገ? ሕይወት ሰጠን። እንዴት? ዮሐንስ ሲናገር ሕይወት በሱ በኩል እንድናገኝ ልኮታል ይላል። ክብር ለጌታ ይሁን። ስለዚህ ምን አይነት ሰዎች እያለን ነው ልጁን የላከልን? ምን አይነት ልጆች ሰዎች እያለን ነው የወደደን? የእግዚአብሔርን ፍቅር በዚህ ነው የምንለካው። አሁን ስለ ሰዎች ፍቅር ስንል የእግዚአብሔርን ፍቅር አንዳንድ ጊዜ እናመቻምቻለን። ለምሳሌ ሕይወታችን ለጌታ ለመስጠት እናቴ ብትቆጣስ እንላለን። አባቴ ቅር ቢለውስ፣ አጎቴ፣ ባሌ፣ ጓደኛዬ፣ ማህበረሰቡ ምንለው ነገር አለ። ባይገባን ነው። እነዚህ ሰዎች ግን እንደዚህ ሳለን ይወዱናል። አሁን ማነብላችሁን እንደዚህ ሳለን ወዳጆች ይሆኑናል። እንደዚህ ሳለን ለኛ ይሆናሉ። እነዚህ የምናፍራቸው ሰዎች በምንድን ነው እየለወጥን ያለ ነው የጌታን ፍቅር የሚለውን ዛሬ ልጠይቃችሁ ፈልጋለሁ። የመጀመሪያው ደካሞች ሳለን ይላል ጳውሎስ። ምኖች ሳለን? ደካሞች ሳለን፣ ሄልፕለስ፣ ራሳችን ማዳን፣ ራሳችን መለወጥ፣ ራሳችንን ማሻሻል የማንችል ሳለን ማለት ነው። ደካሞች ሳለን፣ ራሳችን መርዳት የማንችል ሆነን እያለ ሮሜ ምዕራፍ 5 ቁጥር 6 ገና ደካሞች ሳለ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። የእግዚአብሔርን ፍቅር ያወቅነው ወይም የእግዚአብሔር ፍቅር ለእኛ የተገለጠው እኛ ደካሞች ሳለን ለእኛ ለኃጢአተኞች በመሞት ነው። ሳለን የሚለውን አስምሩበት። ደካሞች ሳለን። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ይላል። ከዛው ይቀጥልና ጳውሎስ ቁጥር 8 ላይ እንደዚህ ይላል፣ ኃጢአተኞች ሳለን፣ ደካሞች ሳለን፣ ደግሞ ምኖች ሳለን? ኃጢአተኞች ሳለን። ማለትም ወደ እግዚአብሔር የሚያቀርብ ስራም ሆነ ማንነት በሌለን ጊዜ ወደ እግዚአብሔር የሚያቀርበን በእግዚአብሔር ፊት እንድንቆም የሚያደርገን
የምንኮራበት መልካም ተግባር እና መልካም ማንነት በሌለን ጊዜ ኃጢአተኞች ሳለን እግዚአብሔር ፍቅሩን በልጁ ሞት ለኛ የገለጠልን ደካሞች ሳለን ነው፣ ኃጢአተኞች ሳለን ነው። ዛሬ ደካማ ነኝ ለምትሉ ተስፋ አለ፣ የማያሳፍር ተስፋ። ያ የእግዚአብሔር ፍቅር ነው። ጌታ ስሙ ይባረክ። ኃጢአተኛ ነኝ እኔ ለወጥ ይሆን ወይ ለምትሉ ተስፋ አለ። ኃጢአተኛ መሆናችሁን እያወቀ ነው የወደዳችሁ። ደካሞች መሆናችንን እያወቀ ነው የወደደን። ተሸውዶ አይደለም፣ ተታሎ አይደለም፣ ተጨበርብሮ አይደለም። እውነታውን እያወቀ ነው የወደደን። ለዚህ ነው የማንሰጋው ለዘላለም። ስደክም ምን ያረገኝ ይሆን? አሁን እኮ ብርታቴን አይቶ ነው ምንለው አይደለም። አሁን ቁንጅናዬን አይቶ ነው ሳረጅ ተወኝ ይሆን ምንለው አይደለም። ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ዮሐንስ ምን አለ? እኛ እንደወደድ ነው አይደለም አለ። ጳውሎስ ደግሞ እግዚአብሔር ያለውን የራሱን ፍቅር ያስረዳል። የእግዚአብሔር ፍቅር ማስረጃ ይሄ ነው። የእግዚአብሔር ፍቅር ማስረጃ ከኛ ፍቅር የተለየ መሆኑ፣ አምላካዊ ፍቅር መሆኑ፣ መለኮታዊ ፍቅር መሆኑ ማስረጃው እኛ ኃጢአተኞች ሳለን እኛን መውደዱ ነው። ይሄ ነው የፍቅር ልዩነት። በሶስተኛ ደረጃ ወይም ሶስተኛው ሳለን ጠላቶች ሳለን ይላል። እንዴት ነው እንደዚህ አይነት ፍቅር? ደካሞች ሳለን ሄልፕለስ ሆነን እያለ መውደድ፣ ኃጢአተኞች ሳለን ቅዱሱ እግዚአብሔር እኛን መውደድ፣ ቀጥሎ ደግሞ ጠላቶቹ ሳለን። እንዴት ነው የሚቻለው ይሄ? ሰዎች የኛ ጠላቶች ሆነው ሳሉ እኛ እነሱን መውደድ፣ ሊያጠፉን ሊገለብጡን እየጣሩ እያለ ማለት ነው። ባላንጣ ሆነው እያሉ ማለት ነው። በእግዚአብሔር ላይ የተነሳንና ከእግዚአብሔር ጋር የተጣላን ሳለን ከፍጥረታችን የቁጣ ልጆች ነበርን የሚለው ለዚህ ነው። ቁጥር 10 ላይ ሮሜ ምዕራፍ 5 ቁጥር 10 ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። እኛ ጠላቶች ሆነን ሳለ አስታራቂ ሳይፈልግ የሚወደውን ልጁን አስታራቂ ያደረገው። በልጁ ሞት ምን ካለ? ከታረቀ። እግዚአብሔር ፍቅሩን የገለጠልን በዚህ ነው። እግዚአብሔር ፍቅር ነው ስንል እንደዛ ነው። ጠላቶቹ ሳለን በእግዚአብሔር ላይ የተነሳንና ከእግዚአብሔር ጋር የተጣላን የእግዚአብሔር ተቃራኒዎች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁን ከታረቅን በኋላ በሕይወቱ እንድናለን ይላል። ዛሬም ካለንበት ሁኔታ ሊያወጣን የሚችለው ወገኖቼ የእግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር ና ማለት አለብን። ስራችን አያወጣንም ከድካማችን ከኃጢአተኝነታችን። እግዚአብሔርን በስራ ለማሳመን እባክህ ውደደኝ፣ ይሄው ምን እየሰራሁ እንደሆነ፣ አስራት እየሰጠው ነው ውደደኝ፣ መባ እየሰጠው ነው ውደደኝ፣ 40 ቀን እየጾምኩ ነው ውደደኝ፣ 40 እየሰገድኩ ነው ውደደኝ፣ እየመጸወትኩ ነው ውደደኝ ብንለው ይሄ ሊያስወድደን አይችልም። እሱ ግን እንዲሁ ወዶናል። እንዲሁ ወዶናል። ካለንበት ሁኔታ ከድካማችን ከኃጢአተኝነታችን ከእግዚአብሔር ጋር ካለን ጠላትነት ባህሪ ከሚሸሸው ባህሪያችን ሰው ሁሉ ዳግመኛ ካልተወለደ ከእግዚአብሔር የሚሸሽ ባህሪ ነው ያለው። ይሸሻል። ወደ እግዚአብሔር በተፈጥሮ መቅረብ የሚችል ሰው የለም። ጠላትነት አለ በልቡ ውስጥ። እግዚአብሔር በልጁ ሞት ያደረገው ነገር ምንድነው? በሞቱ አስታረቀን። ያን ጠላትነት ከኛ ውስጥ ነቀለው። ጌታ ስሙ ይባረክ። መርዙ ያ የባቡ መርዝ ከኛ ተነቀለ። በልጁ ሞት ነው የተነቀለው። ሕይወት መድኃኒት ሆኖ መጣ። ጌታ ስሙ የተባረከ።
የመርዙ መድኃኒት ሆኖ መጣ። የዛ የጠላትነት መርዝ መድኃኒት ያኔ ዲያብሎስ ወደ ሰዎች ሕይወት ኢንጀክት ያደረገው ያስገባው መርዝ አለ። የጠላትነት መርዝ መልካምን ነገርና መልካሙን እግዚአብሔርን የሚጠላ ማለት ነው። ያን መርዝ ሊያጠፋ ነው ኢየሱስ ክርስቶስ የመጣው። ጌታ ስሙ ይባረክ። ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 እኛም አይተናል፣ ምስክሩ ነው ይሄን የሚናገረው፣ አባትም አብ ማለት ነው ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ልጁን የምን መድኃኒት እንዲሆን? የዓለም መድኃኒት። ከምን የሚያድን? ከድካም የሚያድን፣ ከኃጢአት የሚያድን፣ ከእግዚአብሔር ጠላትነት የሚያድን፣ ከዛ ከእባቡ መርዝ የሚያድን የዓለም መድኃኒት እንዲሆን እንደላከው። ክብር ለጌታ ይሁን። የዓለም መድኃኒት እንዲሆን እንደላከው እንመሰክራለን። የኛ መድኃኒት ነው እሱ። የኃጢአተኞች መድኃኒት ነው። የደካሞች መድኃኒት ነው። የእግዚአብሔር ጠላቶችም መድኃኒት ነው። ጠላትነትን ሊያስወግድ የመጣ በሞቱ። ክብር ለጌታ ይሁን። ዛሬም ካለንበት ሁኔታ ሊያወጣን የሚችለው የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር አስቀድሞ የፈጠረን ነው። ስለዚህ እግዚአብሔር ይሄን የፍቅር ዓላማውን በእኛ ላይ ያለውን ግብ ይመታ ዘንድ ሪሶርስ አዘጋጅቷል፣ ሀብት አዘጋጅቷል፣ በጀት ይዟል። ከኔ ጋር ናችሁ ወይ? እኛ እስከ ፍጻሜው ሄደን በፊቱ አለነውርና ነቀፋ ዓለም ሳይፈጠር ያሰበን አይነት እሱ ደስ የሚሰኝበት ነውር ነቀፋ የሌለን እንከን የሌለን እሱ እንከን የለሽ እንደሆነ ማለት ነው። በእርሱ ፊት ደግሞ እንከን የለሽ ሆነን መገኘት እንድንችል ይሄ ምክሩ ወደ ፍጻሜ እንዲመጣ ይሄ ግብ እንዲፈጸም እግዚአብሔር ቅድም እንዳልኩት በጀት ይዟል። ያ በጀት ጸጋ ይባላል። ጸጋ ፍቅር ግቡን እንዲመታ እግዚአብሔር ያዘጋጀው ነፃ ስጦታ ነው። እግዚአብሔር በእኛ ላይ ያለው ፍቅር ፍሬ እንዲያፈራ ፍጻሜ እንዲያገኝ እግዚአብሔር ዓለም ሳይፈጠር ልክ እንደወደደን ሁሉ ለፍቅር እንደወሰነን ሁሉ ዓለም ሳይፈጠር ደግሞ ይህን ግቡን የምንመታበትን በጀት አስቀምጦልናል። ቆላስይስ ምዕራፍ 2 ቁጥር 13 እንዲህ ይላል፣ እናንተም በበደላችሁና ስጋችሁን ባለመግረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። እነዚህ ከላይ የዘረዘርናቸው ነገሮች ሁሉ ወደ ተግባር ሲመጡ ምን ይባላሉ? ጸጋ ይባላሉ። ምሕረት ማግኘት፣ ይቅርታ ማግኘት፣ ሕይወት ማግኘት፣ የኃጢአት ስርየት ማግኘት። እነዚህ እግዚአብሔር ዓለም ሳይፈጠር አስቀድሞ እኛን በፊቱ አለነውርና አለነቀፋ ሆነን እንመላለስ ዘንድ ሲያቀደን እኛ ፍጡር እንደመሆናችን መጠን ደካማ እንደምንሆን፣ ኃጢአተኛ እንደምንሆን፣ የእሱን ጠላቶች እንደምንሆን አስቀድሞ አውቋል። ስለዚህ በጀት በጅቶልናል። ከዚህ ድካማችን የምንወጣበት፣ ከኃጢአተኝነታችን የምንድንበት፣ ከጠላትነታችን የምንታረቅበት፣ እኛ ገና ሳንፈጠር ምክር ሲመክር እግዚአብሔር ያኔ ማለት ነው ሲመክር ከዚህ የምንፈወስበትን መድኃኒት አዘጋጅቶልን ነው። ሀብት አዘጋጅቶልን ነው። በጀት በጅቶልን ነው። የእግዚአብሔር ፍቅር ተዋርድስ አስ ለእኛ ያለው የእግዚአብሔር ፍቅር ሲገለጥ ከንቱ እንዳይሆን፣ ያለ ፍሬ እንዳይሆን፣ ክብር ለጌታ ይሁን። ፍቅሩ በእኛ እንዲያፈራ ፍሬያማ እንዲሆን እግዚአብሔር የበጀተው በጀት አለ። ጸጋ ይባላል። ጸጋ የእግዚአብሔር ፍቅር በተግባር እንዲታይ የተዘጋጀ ሀብት ነው። የእግዚአብሔር ፍቅር እንዲተገበር ማለት ነው።
ፍቅር በተግባር ሲታይ ጸጋ ይሆናል። ፍቅር ራሱን ሲገልጥ ምን ይሆናል? ጸጋ ይሆናል። ያለ ጸጋ የእግዚአብሔር ፍቅር በሕይወታችን ሊገለጥ አይችልም። ኤፌሶን ምዕራፍ 2 ቁጥር 4 እንደዚህ ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ። አሁንም መነሻው የማን ፍቅር ነው? የእግዚአብሔር ፍቅር ነው። ትልቅ የሚለው ምን ያክላል? እግዚአብሔርን የሚያክል ማለት ነው። ምክንያቱም እግዚአብሔር ፍቅር ነው። ከወደደን ከትልቅ ፍቅሩ ሲባል ይሄን የሚያክል አይባልም፣ እግዚአብሔርን የሚያክል ነው። ወይም እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ከሆነ ዓለምን ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል፣ ልጁን እስኪሰጥ ድረስ የሚለው ልጁ ምን ያክላል ካላችሁ እግዚአብሔር ነው ልጁ። ስለዚህ የእግዚአብሔር ፍቅር ምን ያክላል ካላችሁ እግዚአብሔርን ያክላል። ከወደደን ከትልቅ ፍቅሩ የተነሳ ያ ትልቅ የተባለው ፍቅር ምን ያክላል ካላችሁ እግዚአብሔርን ያክላል። ስለዚህ እግዚአብሔርን ከሚያክለው ፍቅሩ የተነሳ መነሻው የማን ፍቅር ነው ማለት ነው? እግዚአብሔር ከሱ የተነሳ መነሻ ማለት ነው። አያችሁ፣ መነሻው የእግዚአብሔር ፍቅር ነው። አንተ የተፈጠርክበት፣ እኔ የተፈጠርኩበት መነሻው የማን ፍቅር ነው? አሁንም የምንድንበት መነሻው የማን ፍቅር ነው? እግዚአብሔር ፍቅር ነው እንጂ የእግዚአብሔር ኒድ አይደለም። እግዚአብሔር ስለራበው አይልም። እግዚአብሔር ስለበረደው አይልም። እግዚአብሔር ብቸኝነት ስለተሰማው አይልም። የሚለው ከወደደን ከትልቅ ፍቅሩ የተነሳ። ክብር ለጌታ ይሁን። ከወደደን ከትልቅ ፍቅሩ የተነሳ። ለመፈጠራችንም መነሻ ምክንያቱ የእግዚአብሔር ፍቅር ነው። አሁን ደግሞ በበደላችን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሊሰጠን የመወሰኑ ምክንያት ከወደደን ከትልቅ ፍቅሩ የተነሳ ነው። ዛሬ ፈውስ ፈልጋችሁ መጥታችኋል። ይሄ ፍቅር ሊገባችሁ ይገባል። የእግዚአብሔር ሞቲቭ ፍቅር ነው። መነሻ ሐሳቡ ሰውን በመልኬ እንደ ምሳሌ ልፍጠር ብሎ ሲነሳ እግዚአብሔር ኒድ አይደለም፣ ችግር አይደለም፣ ፈተና አይደለም፣ ባዶነት አይደለም፣ ብቻውን ሆኖ አይደለም የፈጠረን። እየሰማች ነው? እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ። የእግዚአብሔር መነሻ ምንድነው? ፍቅር ነው። ፍቅር ነው። ዛሬ ለማዳኑም መነሻው ምንድነው? ፍቅር ነው። ስለዚህ ከዚህ ፍቅር የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። ስለዚህ የመጀመሪያው ትልቁ በጀት ሕይወት ነው። ሕይወት የማን ሕይወት? የራሱ ሕይወት። እየሰማችሁ ነው ወይ? እግዚአብሔር ለኛ የያዘልን ነገር እውን እንዲሆን እግዚአብሔር እኛን ሲያስብ አስቀድሞ ሕይወትን በጀተ። ሕይወት የሚባል ያ ሕይወት ደግሞ የራሱ ሕይወት በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን አያችሁ፣ ከምን የሚበልጠውን? ምን ያህል? እግዚአብሔርን ያህል ማለት ነው። ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የጸጋውን ባለጠግነት ከሁሉ የሚበልጠውን ባለፈው እሁድ ይሄን ተናግሬያለሁ። ማለትም ከሰው ድካም፣ ከሰው ጥላቻ፣ ከሰው ኃጢአተኝነት፣ ከሰው ውስንነት ሁሉ አልፎ የሰውን ድካም ሁሉ ሸፍኖ የሚትረፈረፍ ማለት ነው። ወደ ታች የወረደውን አሁን ደሃ ሀገሮች ይታገሉና ከባህር ጠለል በታች የሚባሉት ማለት ነው። ድህነት ውስጥ ያሉ ሀገሮች የመጀመሪያ የሚፍጨረጨሩት ወለል ላይ ለመምጣት ነው አይደለም? ከባህር ወለል በታች የነበሩት ከድህነት ጠለል በታች የነበሩት ተፍጨርጭረው የሆነ ገቢያቸው የዛ ሀገር ገቢ ሰውየው በቀን በልቶ ማደር ሲጀምር ከድህነት ወለል ወጡ ይባላል። እግዚአብሔር ከሞት ወለል አውጥቶ አልተወንም። እየሰማችሁ ነው? የጸጋው ባለጸግነት ብያቸዋለሁ እሁድ የነበራችሁ ሰዎች ከጉድጓድ አውጥቶ መሬት ላይ ያስቀመጠ ሳይሆን ከጉድጓድ ከዝቅጠት ከሲኦል አውጥቶ
በሰማያዊ ስፍራ በቀኙ ያስቀመጠን። የጸጋው ባለጠግነት ግን ይሄ የጸጋው ባለጠግነት ምንድነው ብትሉ ያን ፍቅር ለማርካት የተዘጋጀ በጀት ነው። የእግዚአብሔርን ፍቅር ለማርካት የወደደን እኛ ነውር ነቀፋ የሌለን ከመጀመሪያ ሙታን ሆነን ከሱ እንዳንለይ በኋላ ደግሞ ነውርና ነቀፋ ኖሮን በፊቱ ደስ ማናሰኝ እንዳንሆን ብቻ እሱ ላሰበው ሐሳብ ያ ፍቅሩ የሚሻውን ነገር ያሟላ ዘንድ እግዚአብሔር የመደበው በጀት ጸጋ ነው። እየሰማችሁ ነው ወይ? ባለፈው ተናግሬያለሁ። ምስኪኑን ከትቢያ ከአመድ ያነሳል ከመኳንንት ጋር ያስቀምጠዋል ይላል። ግን እኛን ከአመድ ከትቢያ አይደለም ከሲኦል ነው ያነሳን። ከመኳንንት ጋር አይደለም በቀኙ ነው ያስቀምጠን። ይሄ ምንድነው ብትሉ የጸጋው ባለጸግነት ከምን የሚበልጥ ከሁሉ የሚበልጥ። በአንድ ነገር ለማስረዳት ሞክሬያለሁ ባለፈው ልድገመው። አንድ ሰው አንዳችሁ እዚህ ያላችሁ የአንድ ሺህ ብር ዕዳ ቢኖርባችሁና በአንድ ሺህ ብር ዕዳ ውስጥ ብትመላለሱ መክፈል አቅቷችሁ አንድ ሰው ግን 10 ሚሊዮን ብር ቢሰጣችሁ ይሄ 10 ሚሊዮን ብር 1000 ዕዳችሁን ከፍሎ ከዛ ቤት ሊሰራላችሁ ይችላል። የእግዚአብሔር የጸጋው ባለጠግነት እኛ ጴንጤዎች እንደምናስበው ከገሃነም እሳት አውጥቶ ገነት ላይ አይደለም ያስቀመጠን። ባለፈው ብያለሁ። ከገሃነም አውጥቶ ገነት የሚባል ምድር ላይ ከሞት አውጥቶ ሕያው ተንቀሳቃሽ አድርጎ አይደለም ያስቀመጥ የተወነ የጸጋውን ባለጠግነት ያሳይ ዘንድ ጌታ ስሙ የተባረከ ይሁን። ከልጁ ጋር አስነስቶ በአባቱ ቀኝ ያስቀመጠን። ይሄ ነው የጸጋው ባለጠግነት። ምክንያቱም ይሄ መጀመሪያ እኛ ሳንፈጠር የተወሰነ ውሳኔ ስለሆነ እግዚአብሔር ቀኝ ግራ የለውም። በሁሉ ቦታ ያለ ፍጹም አምላክ ስለሆነ ቀኝ ካለው የሌለ ቦታ አለ ማለት ነው። ግራ ካለው የሌለ ቦታ አለ ማለት ነው። ፊግራቲቭ ንግግር ነው። ምን ማለት ነው? ስልጣን ኃይል ማለት ነው። ቀኝ ማለት ስልጣን ኃይል ማለት ነው። የሰው ልጅ ታስበው ዘንድ ምንድነው ሰው የተባለው ማለት ነው። ስለዚህ እግዚአብሔር አነሳውና የአገዛዝ ወንበር ላይ አስቀመጠው። ጌታ ስሙ የተባረከ። ይሄ ነው እግዚአብሔር ለናንተ ለኔ ያዘው ፍቅሩ ፍጻሜ ላይ እንዲደርስ ያዘጋጀው በጀት ጸጋ ይባላል። ድካማችን ሁሉ የሚሸፈን ያሳለን የተባልነው ሽሮ ነን ወደ ተባልነው የሚያመጣ። አሁን ግን የእግዚአብሔር ልጆች ነን። ክብር ለጌታ ይሁን። አሁን ግን ሕይወታችን በእርሱ በእግዚአብሔር ተሰውሯል ወደሚባል የሚደንቅ ሕይወት የሚያመጣው የጸጋ ባለጠግነት ነው። አልበቃም የምትሉ አላችሁ። እግዚአብሔር ያዘጋጀው ከናንተ ብቃት እጅግ ያለፈ እና የሚትረፈረፍ ጸጋ አለ። ሃሌሉያ። እግዚአብሔር በጸጋ ላይ ጸጋ ምን ብሎናል ይላል? ተሰጥቶናል ይላል። መንፈሱን አብዝቶ በእኛ ላይ አፈሰሰው ይላል። አትረፍርፎ እንዴት አይሰጣችሁ ይላል። በቃ ክብር ለጌታ ይሁን። የሚያጣፋ አይደለም፣ የሚተርፍ ጸጋ ነው ያለው እግዚአብሔር። ችግርን በመፍትሄ አጣፍቶ በቃ you are free ብሎ አይደለም የተወን። እጅግ የተትረፈረፈ ነገር አዘጋጅቶልናል። ጌታ ስሙ የተባረከ ይሁን። ማን ነው ይሄን ጸጋ? ምንድነው ማድረግ ያለብን? ወደዚህ መምጣት ነው። ወደ ጸጋው መምጣት ነው የሚያስፈልገው። ዕብራውያን ላይ እንደዚህ ይላል፣ ከሁሉ ለሚበልጥ ፍቅሩ የሚመጥን የጸጋ ባለጠግነት ያለው አምላክ ነውና ወደ እርሱ መቅረብ አለብን። አሁን እግዚአብሔር ለችግራችን የሚመጥን አይደለም ያዘጋጀው መፍትሄ፣ ለፍቅሩ የሚመጥን ነው። ለራሱ የሚመጥን ነው። ከኔ ጋር ናችሁ ወይ? እግዚአብሔር ያዘጋጀልን ጸጋ እኛን ከችግር ለማውጣት የሚመጥን ብቻ አይደለም።
ለሱ ፍቅር የሚመጥን ለሱ ማንነት ምን የሚል የሚመጥን ጸጋን ያዘጋጀው እኛን ከችግር የሚያወጣ ብቻ አይደለም። እመኑ፣ ይሄ የምነግራችሁን የእግዚአብሔርን ቃል አንብቡት በደንብ። እግዚአብሔር ካንስል አውት የሚያደርግ ሂሳብ ማወራረድ አይደለም ያደረገው። እግዚአብሔር ተጣፍቶ 0 በ0 ሆኖ ከዕዳ ነፃ ናችሁ ብቻ አይደለም። ፕላስ ብዙ ፕላስ አለ። ይሄን ነው እኮ በበደላችንና በኃጢአታችን ምክንያት ሙታን ሳለን ሕይወትን ሰጠን ቢሆን ኑሮ ካንስል አውት አደረገልን ማለት ነው። ግን ከእርሱ ጋር ካለ ግን ፕላስ አደረገልን ማለት ነው። ካንስል አውት አይደለም ያደረገው ችግራችንን በደልን መሰረዝ ብቻ አይደለም፣ ክሬዲት አግኝተናል፣ ተቆጥሮልናል። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ምን ይላል? ስለ በደላችን ተላልፎ የተሰጠውን ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ጌታ ስሙ ይባረክ። አሁን የዴቢትና ክሬዲት ሰንጠረዥ ቢኖር ዴቢታችን መሰረዙ ብቻ 0 መሆኑ ብቻ ሳይሆን ክሬዲታችን ላይ ኢየሱስ የሚባል የተቀመጠ አለ። ጌታ ስሙ ይባረክ። ጸጋ ዓለም ሳይፈጠር አስቀድሞ የተሰጠን ጸጋ። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስን አንድ ሰው ሲቀበል ኃጢአተኝነቱ ካንስል አውት ሆኖ ድህነቱ ካንስል አውት ሆኖ ኖርማል አይደለም የሚሆነው አይደለም። ለዚህ ነው የጸጋውን ባለጠግነት ያሳይ ዘንድ የሚለው። ጌታ ስሙ የተባረከ ይሁን። የእግዚአብሔር ፍቅር የተጋነነ ፍቅር ነው። መጽሐፍ ቅዱስን ስታነቡት ግነት ነው የሚመስለው፣ ድርሰት ግን አይደለም፣ እውነት ነው። ጌታ ስሙ ይባረክ። በበደላችንና በኃጢአታችን ሙታን ሳለን ብሎ በሕይወት አኖረን ማለት ሲገባው ምን ይላል? ከእርሱ ጋር ሕይወት ሰጠን ይላል። ሕይወት ሰጠን ብሎ ዝም ማለት ሲገባው ከእርሱ ጋር አስነሳን ይላል። ከዛ ከእሱ ጋር ደግሞ በሰማያዊ ስፍራ አስቀመጠን። የተጋነነ ድርሰት ይመስላል፣ ግን የዛሬ 2000 ዓመት የተጨበጠ እውነት ነው፣ የተዳሰሰ እውነት ነው፣ የታየ እውነት ነው። ምናባዊ ሐሳባዊ ነገር አይደለም። ደግሞ ዛሬ እኛ ያመንነው የመንፈሱን ምስክርነት ሰጥቶናል። የመንፈሱ ማተም በእኛ ውስጥ አለ እንደሆነ እርግጠኞች ነን። ያ የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ ፈሷል። ይሁን የምናወራው ነገር እውነት ነው ብለን የምንጮህበት ምክንያት የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ ፈሶ ስላረጋገጠልን ነው። ዛሬ ጌታን ያልተቀበላችሁ ሰዎች ካላችሁ እናንተም ጌታን ስትቀበሉ ልክ እንደኛ በልባችሁ እርግጠኛ ትሆናላችሁ እግዚአብሔር በዚህ ፍቅር እንደወደዳችሁ፣ በዚህ በማይሻር ፍቅር። እንደዚህ አይነት እርግጠኛ ለመሆን ቅድም ደካሞች ሳለን ብያቸዋለሁ አይደል? ኃጢአተኞች ሳለን እግዚአብሔር ያለን ይሄን ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዛሬ እግዚአብሔር ዘርግቶ የሚጠብቀን የጸጋ ዙፋን አለ። ይሄን በጀት ሊለቅልን ማለት ነው። ከሙታን ማህበር የሚያወጣንን፣ ሕያው የሚያደርገንን፣ በአባቱ ቀኝ የሚያስቀምጠንን ይሄን በጀት ሊሰጠን ዛሬ እግዚአብሔር የጸጋ ዙፋን ላይ ነው የተቀመጠው። አንድ ቀን የፍርድ ዙፋን ላይ ይቀመጣል። አሁን ግን የጸጋ ዙፋን ነው ያለው፣ የምህረት ዙፋን ነው ያለው። ስለዚህ ደካሞች ነን፣ ኃጢአተኞች ነን። ምህረትን እንድናገኝ አሁን የሚያስፈልገንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። ወደ ጸጋ ይሄ ጊዜው ነው። አሁን ዘመኑ የጸጋ ዙፋን የተዘረጋበት ዘመን ነው። ዛሬ እግዚአብሔር የት ላይ ነው የተቀመጠው ብትሉ የጸጋ ዙፋን ላይ ነው የተቀመጠው። አንድ ቀን ግን የፍርድ ዙፋን ላይ ይቀመጣል። የጸጋ ዘመን ይዘጋል። ያ ሳይዘጋ ዛሬ እኔና እናንተ ወደዚህ የጸጋ ዙፋን በእምነት መምጣት አለብን። እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ያንተ ጠላት ሆኜ ኖሬያለሁ። ዛሬ ግን ምህረትን እንዳገኝ እና ከድካሜ የሚያወጣኝን ከኃጢአተኝነቴ የሚያድነኝን ጸጋ እንድቀበል ወደ አንተ የጸጋ ዙፋን መጥቻለሁ ማለት አለብን። በጌታ የሆንን
ይሄ እውነት ሁልጊዜ ለኛ እውነት ነው ብያቸዋለሁ ቅድም። ፍርሃት፣ ጥርጥር፣ ግራ መጋባት ካለ እግዚአብሔር ፍቅር ላይ ችግር አለብን ማለት ነው። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።